ሰላም ጤና ይስጥልኝ ከስታቶች አክም ቤት ነበር የምንመጣው እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር ምን ባክ ይው ሁለት ሳምንት በቃ ያቀረብልነት ሁሉ እየበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ እሺ እንካስቲ ያው አቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆነ ይወር ደሞ ዜና ይወበካል አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ በተይላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናሉ ተነኮ ነው ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት ያንጻር ማለት ነው ውስጥ ባቄላው ሊበቅለው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ ማለት ነው ጋሺ ምን ተወጣ ነው መርመሪያ እንጀራ አለኝ እኔ እንጀራ ሚዛን ወረ ሆነ ጋሺ በእናታችሁ ጾም ለራሱ ጾም ያለ ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ይተናገሩ ወዴ ነው የምትሄደው ውሻችንን ከመው እንጂ ታሟል እኮ አታየው ጋሺ ራሴ ልከነበር መጀመሪያ መጣላት እኮ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየሮጣችሁ የምትመጡት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ ቁም እንዳታ ትበላሻል ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከአምስት ብር አይቀርስም ያውነት ወይ እኔ ወጣምሻ ያከሩ ነው እየሮጡ ያሉት ያዛቸው ጭራሽ አምዳት አርሰባችኋለሁ ይሄ ነው እንደሚይዘው ጭራሽ ቦትሷል በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ በሽንኩርት አርዋጋም እንኳን እንትን አጥፊ ሽንኩርት አምባመስ እንደው ምን አገኘው በእናትሽ እንዳንተ ምን አገኘው እንደው አንቺ ማታልቅሽ አንድ ሄዷል ታይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና እንደው ላልቅስ ብዬ ልወጉ ነው ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ አዎ ቤቱን ማስቸግሮት እስቲ ሽንት የለሽና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይሆን ልክ ነሽ ግንባሩ ነው እኔ እኮ አውራች ጋር ስመጣ በር ላይ አራት በሬ ቆመዋል ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ ለምን አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያቀበት ቤት አሁን አራት በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት የእውነት ልጁ ይነሳል ያው ስጋ ምሮት ነው የሞተው እኮ ባንድ ፊት ምን አስወጣው የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል ከ12 ሰዓት በኋላ ምን አስወጣው እሱ ምን ተሰቃይቶ ቤቱ መቼ ያስቀመጠው አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው እየገባበት ነው በቃ ቤቱ ይገባ ያስገባበት እኔ እዚህ ጎረቤትሽ ሁኚ ቤቱሽ ዋ ሲገባ እንደው አጣሪኝም እንዴ መፍትሄ አልሰጥሽም ምን አንቺ እንዴ ዘመዶች ሁላ እዚህ ስራ ላይ አይደል እንዴ ያሉት ምን መፍትሄ አለሽ የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጡት አይደል እንዴ ምንድነው የሚሰሩት እንዴ የውሃ መስረግ ነሽ የውሃ ምንድነሽ ውሃ ፍሳሽ ነው እንዳለ በቃ ከተማውን እያስጨነቁት ነው የምልሽ በስ የሆነ ሀብ ትሬዲንግ ፒኤልሲ የሆነ ሀብ ትሬዲንግ ጋር መተው የውሃ ስርገትን መከላከል እና ኬሚካሎችን ያገኛሉ ማለትም ሜምብሬን አክሪሊክ እና ሴሜንቴሽንስ ምርቶችን ለመሬት በታች ክፍሎች ሽንት ቤቶችና ቴራዞን ከውሃ ጉዳት እንጠብቅልዎታለን በተጨማሪ ኢንቦክስ ስራ በተመጣጣኝ ዋጋ ያገኛሉ ለውጤታማና ዘላቂ ውሃ ስርገት መከላከል የሆነ ሀብ ትሬዲንግ ጋር ከታች ባስቀመጥነው ስልክ ይደውሉልን እናመሰግናለን ልብ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገላል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት 25 አርጋለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚወር ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘቢ ቶሎ ቢያፍጥኝ አይቼ ማማብርቅ ሄደ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት
ይሄ ተረከመ ሽማግሌ እኮ አስቸገረ። ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ። አራት አበድር እንጂ ሚስትህን አበድረኝ ነው እንዴ ያልኩት። ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ። ዛሬማ ሂጅ ጉድ ነው የማየው። እስኪ እናየዋለን። ሰላም ዋሉ ጋሽዬ፣ ሰላም ዋሉ። መጣ እንደ ጠለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋት ነው መጣ። ከልጆ ቆዳ ነው እንደ ሰሩት ወንበሩ አይንቀሳቀስም። እንዴት ነው ጋሽዬ? የኔ ጣፋጭ ምን አገባ? ይናፍቁኛል እኮ። ምን አገባ? ያው ስለሚናፍቁኝ ነው ጋሽዬ። ልጆቹ ደህና ናቸው? እነዛ ታባይ ልጆች? እሺ ምን ፈልገህ ደግሞ መጣህ? እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር። ምን? አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ ጋሽዬ። እናቴ ምን አራጣ ፈልጌ ነው። የባለፈውን መች ከፈልክና ነው ደግሞ አሁን አራጣ የምትለው? ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ነው። ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው። አይሰሙኝም እንዴ? ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ? 1 ሚሊዮን ብር አይደለም ጋሽ። ይሄን እንዳያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ። ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል። እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው፣ ስትፈልግ በድምጽ፣ ስትፈልግ በፈን። እኔ ደግሞ ታቁኛላችሁ በፈን የታወኩ ነኝ። 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠት። የእውነት ጋሽ ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖሰት ነው። የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል። ያንተ ልጅ ቁጭ ብሎ አልጋ ያሞቃል። ታነስና ስራ በልሽ አሁን ይርጣ እንዳንተ የበሰበሰ ልጅ የናዴ ልጅ እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ። ኧረ ንቃ። ማን የበሰው? ኧረ እንደው ሙቼ እንኳን ልረፍበት በእናትህ። አንተ ግን ቃስረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? እስኪ ዞር በልለት ልጁ ይሙትበት በእናትህ። ይጠንብ ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ እኮ አፈር አባብላው እና ቀበረኛ። እሺ ወንድሜ አንተ ሰው የጠላአለው በእናትህ። ይቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናን ከፍቼ በኩርኩም እየኑ ሞተሯን ማጠፋል። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን ይዤ እንደ ፕራምፕሌት ነው መጠል። እኔ እጣላለሁ። ህግ አክብር፣ በቃ ህግ አክብር። ምን ሆነ ነው እንዴ? ሰው የተረ እየተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም ያየው አንዴ። እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጼ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረገው። ናሳይ ጭፍልቅልቅ ነው ማረገው። እንዴ ዳሪ ሰርቶ መለወጥ የለበትም። እንግዲህ ደረግ የለዋለሁ ነው ምን ብሮስ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? ኧረ ቆይ ለዚህ ሌላ መፍትሄ ነው መጥቶሽ እንዴ? እኔ ልጅ ዛሬ ኧረ ማዘር ምንድነው እንዴ? እንደው እባክህ ይሄን ልጅ ኮብልስቶን ቅጥቅጬ ነው ያሳደቁት። እንደው እባክህ ተውልኝ። የዛሬን ኧረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እኮ አልፈልግም ነበር። ከ6 ኮንዶም አብልጦ ነው የወጣው። ስለዚህ ሳቃደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ የዛሬን ግብርና አላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። የጠላት እንደው ላንተም ተወሰነብህ እንደ እንደው ክበርልኝ ፈጣሪ ያሳድግ። እናንተ የበት ልጅ ተሚናው ነው ወርቄ ነበር። ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው አንቺ? ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ። ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሿሿ ቆዳ ቀይረሽ ነው ወረዘ ይጂ ያክሽ ሌባ ሂጂ። ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ። ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ፣ እገዛለሁ። ነይ በእናትሽ አንቺ ነይ። አስኮን ነይ። ማን ነው እዛ ጋር ያስቸገረሽ? ምንድናቸው? ወንድ የለም ነው ባገሩ። ነይ እባክሽ ዝም ብለሽ። ምንድነው እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ? ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም በል። ሂድ እባክህ አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው እባክህ። ትናገሪው ነገር ምን እሺ፣ መጣላት ምናምን ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ቆይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል። ነው በዛች ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን እናወራለን። ቆይ አገኛለሁ። በእናትሽ ፊክስ አደረኳቸው እኮ ትንሽ አስቸገሩ እንጂ። ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ፣ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ። እንዳይከሱሽ በእናትሽ፣ እኔም ሌላ ጣጣ ውስጥ እንዳይከቱኝ። በጣም ኃይለኛ ናቸው እሺ። ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናትህ አርፌ መንገዴን አልሄድም ነበር።